በ3 ወር መኪና እናስመጣላችኋለን የሚሉን በ3 ወር ነው የሚያስመጡልን። ቤታችንን የሚያሸጡን፣ ንብረቶቻችንን የሚያሸጡን፣ የቤተሰብ ውርስ ሸጠን ለነሱ የምናስረክባቸው እነዚህ አካላት ኢትዮጵያ ላይ በተለይ አዲስ አበባ ላይ እንዴት እንደተሰራፉ ብታዩዋቸው ሀገር ባለቤት የላትም ወይ እንድትሉ ያደርጋችኋል። እንደኔ እንድትገነዘቧቸው ልቦና ይስጣችሁ። በተለይ ደግሞ ሳኮ የሚባሉ ተቋማት አላቸው። የራሳቸው ነው ሳኮ የሚባለው ብድርና ቁጠባ ተቋም በቀላል አማርኛ ሸማቾች ማለት ነው። ሸማቾች አድጎ ቦዝኖ ወንብዶ ሸፍቶ ማለት ነው ሳኮ ማለት። እዛ ዘይት የምንገዛበት የጋራ ችግሮቻችንን በጋራ ለመፍታት ነው የምናቋቁመው እንጂ ሳኮ የአንድ ሰው አይደለም። ኢትዮጵያ ውስጥ ሳኮ የአንድ ሰው ነው። ባለቤቱ እስከ 200 ሚሊዮን ብር የሚበደርበት፣ ሚስትይቷ እስከ 200-300 ሚሊዮን ብር የምንመደርበት። እነዚህ እንዴት ተቀናይተው ከመኪና እናስመጣላችኋለን ጋር እንዴት እንደሚሰሩ ሲጀምር ሳኮ ራሱ የራሳቸው ነው። መኪና ለማስመጣት እኮ ፈልገው አይደለም። ከፍተኛ የብር እንቅስቃሴ እዛ ጋር ስላለ አንድ ቁሰት ከፍተኛ ብር ስለምትቀበል ይሄ ለመኒ ላውንደሪ ምቹ ነው፣ ለአጠባ ምቹ ነው። እነዚህን ተቋማት ደግሞ የሚቆጣጠራቸው የህብረት ስራ ማቋቋም ኤጀንሲ የሚባለው ድርጅት ነው እንጂ ብሔራዊ ባንክ አይቆጣጠራቸውም፣ አያቋቁማቸውም ጭምር። ስለዚህ ምቹ ነው የሆነላቸው። ሲቋቋሙ ጭምር ወረዳ ማቋቋም ይችላል፣ ክፍለ ከተማ ማቋቋም ይችላል፣ ቀበሌ ማቋቋም ይችላል። ቢኮዝ አላማው የአንድ ችግሮችን የጋራ ችግሮችን በጋራ ለመፍታት ስለሆነ የተቋቋሙ። እነዚህ እንዴት ኮላቦሬት አድርገው ከመኪና እናስመጣላችኋለን ጋር ከነ ኢትዮ ካርስ ጋር ከነ ጂ-ፓወር ጋር ያማል ነው የምላችሁ። ያማል የሀገር ሀብትን እንዴት አድርገው እንደሚያሸሹ ካገር እነዚህ ናቸው። ቢኮዝ ከጎናቸው ሆዳደር አላቸው፣ ገንዘብ የሚቀበላል፣ ደስ ያለውን ነገር ማድረግ ይችላል። ወረዳዎች በጠቅላላ ችጋራሞች ናቸው። እነሱ እንዲያቋቋሙ ይሰጣቸዋል። የሚቆጣጠራቸው አካላት ስለሌሉ እንዳሰኛቸው አዲስ አበባን ጨርሰው አሁን ወዴት ይሄዳሉ? እነዚህ ሰዎች ሲጀምር እነዚህ መኪና እናስመጣላችኋለን ብለው ከሳኮ ጋር የሚያገናኙት ቀጥታ ከወንጀል አድራጊ አካላት ጋር ከተለያዩ የሽብር አካላት ጋር ግንኙነት አላቸው ነው የምላችሁ እኮ። እስቲ ጠይቁንና ይህን ማስረጃ እንስጣችሁ። ከሽብር አካላት ጋር ጭምር ግንኙነት ያላቸው ናቸው እነ ሳምሪ ናቸው እያልናችሁ ያለ ነው እኮ። መኪና እናስመጣላችኋለን የሚሉት ይኸው። እስቲ አግሪመንታችሁን አንብቡ። የሁሉም አግሪመንት ላይ ምን የሚል አለ መሰለኝ? በ3 ቀን አመጣላችኋለሁ ይልና የዶላር ችግር ካጋጠመን ኃላፊነቱን አንወስድም ይላል። ምን ይነግርሃል ይሄ ራሱ? መቼ ነው የዶላር ችግር የሚፈታው? እስከ መቼ ነው የምጠብቅህ የሚለውን ከስተመሩን ኃላፊነት አይሰጠውም። የራሱ አድቫንቴጅ አድርጎ ነው የሚወስደው። የዶላር ችግር ካለ ይላል። ከዛ የሰላም ችግር ካለ ይላል። የትራንስፖርት ችግር ካለ ይላል። የሰላም ችግሩን የሚፈጥሩት ራሳቸው ናቸው። የሰላም ችግር ካለ ደግሞ የዶላር እጥረት ይኖራል። የሰላም ችግር ካለ የትራንስፖርት ችግሮች ይኖራሉ። በዚህ በኩል እያጠቡ ለተለያዩ አካላት የሚያቀብሉት እነሱ ናቸው። በሌላ በኩል ደግሞ ሰላም ችግር ካለ ይላል። መች ነው ታዲያ የምታመጣልኝ? ዋናውን ጥያቄ አነሳህ እኮ። መንግስት ለአንተ ዶላር ሲያድል አይውልም። ዋናውን ጥያቄ አነሳህና ብሩን ካቀበልኩ በኋላ የሰላም ችግር ካለ የዶላር ችግር ካለ ወይም ደግሞ የትራንስፖርት ችግር ካለ እስከ መች ነው የምጠብቅህ የሚለውን አይነግርህም። ስለዚህ ፍርድ ቤት ሄድና ራሱ ፈርሟል። የሰላም ችግር ካለ ኃላፊነቱን አልወስድም ብያለሁ ይልሃል። እነ ሳምሪ ነው እንደዚህ የሚሉት። ሳምሪ ሞተርስ እነ ኢትዮ ካርስ ነው እንደዛ የሚሉት። እነ ጂ-ፓወር ነው እንደዛ የሚሉት። እነዚህ አካላት የማን እንደሆኑ መንግስት እኮ ከባለፈው ስርዓት ላይ ኢኮኖሚውን አልተረከበም። ይሄንን እንድታውቁ